ቀደም ብለህ ካነሳው ከዚህ ትውልድ ጋራ አብሮ ሊያስቡበት የሚገባ ሐሳብ ሊሆን ይችላል። ይሄም ለውጥ ፕሮፌሰር መስፍንም ብዙ ጊዜ ሲናገሩ ሰምቻቸዋለሁ። ለውጥ ለማምጣት ሁሉም የለውጥ ፍላጎት ያሳያል፣ ለዛም ይታገላል። ከዛ በኋላ የለውጡ መሪ ብሎ የሚያስበውን ሰው ቤተ መንግስት ካስገባ በኋላ መቀጨርሻሉ ስራዬን ብሎ ወደ የቤቱ ይሄዳል የሚሉት ነገር አላቸው እሳቸው። ያንተ ደግሞ ከዚህ ለየት ይላል። ምንድነው የምትለው አንተ? የለውጥ ፍላጎት ምክንያቱም በደሎች፣ የመብት ጥሰቶች፣ ግፊቶች የሚያመጡት የለውጥ ፍላጎት አለ። ነገር ግን ከዛ ያን ከተሻገርን በኋላ ከወንዝ ወደ ያማዶ ይሄ ይሆናል ብለን በደንብ መጀመሪያው ነው አቅደን ማንሰራው ስራ እንዳለ ነው ምህረት ያነሳውና እነዚህ ሁለት ናቸው። ሶስቱ ላይ ሐሳብ ሰጥ። እሺ አንዱ ምንድነው ምናልባት እንደገና ማሰብ ያለብን ነገር ለውጥ ኃይል ነው እንጂ ለራሱ የሚያስብ ህይወት ያለው ነገር አይደለም። ለውጥ ህይወቱ በሰው ውስጥ ነው አይደል? አሁን ለውጥ ብሬን ያለው ወይ ማይንድ ያለው የሚያስብ የሆነ ግብ ይዞ የሚመጣ አንዳች ነው ምትሃት አይደል? ለውጥ ማለት በእኛ ውስጥ የተቀመጡት የተለያዩ ሐሳቦችና ስሜቶች በብዙ እርስ በርስ በመናደርገው የህይወት ግብይት ውስጥ በእያንዳንዳችን ውስጥ አድገው ተመሳሳይ ቋንቋ እያዳበርን ተመሳሳይ ችግር ፊል እያደረግን ከዛ ተመሳሳይ መፍትሄ ወደ ማሰብ ውስጥ ስንመጣ አንድ አይነት ያ ሁሉም ሰው ውስጥ ያለው ኞትን በለው ኃይልን በለው አቅምን በለው ያዘ ሲመጣ ሰው የማይፈልገውን ነገር ማስቀጠል የሚፈልገውን ጉልበት ወይንም ግድግዳ ወይም ደግሞ ብዙ ሰው ላይ ጫና የፈጠረውን አስተሳሰብ ወይንም ደግሞ አቅጣጫ እምቢ የማለት ድምጹ ያያየለ ሲመጣ የሚፈጠረው መላተም የለውጡ መጀመሪያ ነው። ብዙ ጊዜ የምናስበው መጨረሻ እንደሆነ ነው። ያለፈውን መጣል ከባድ የመሆኑን ያህል በለውጥ ውስጥ ግን በጣም የመጀመሪያውና ብቻውን ምንም ፋይዳ የሌለው ምናልባት ወደ ባሰ አደገኛ ፍጻሜም ሊመራ የሚችል ነገር ሊሆን እንደሚችል አናስብም። በተደጋጋሚ የመጡት ለውጦች በአብዮቱም ጊዜ ከዛም በኋላ በትጥቅም ብዙ ህይወት ተከፍሎበት የመጡ ለውጦችን ስናስብ ልክ ለውጡ ሲጀምር እንዳለቀ አስቦ ፋቲግድ መሆን ወይም ዝለትና ለሆነ ግሩፕ ባደራ ሰጥቶ ወደ ቤት የመመለስ ቀደም ፕሮፌሰር መስፍን አይ ቲንክ 1984 ላይ ሚለው መጽሐፍ ላይም ያ እይታ አለ በተወሰነ መጠንና ጆርጅ ኦርዌል መጽሐፍ ላይና አሁን ግን ከዚህ ባለፈ እንመልከት የፈጠርነውን ለውጥ እንደተቀበልነው ደሞዝ ሳይሆን እንደወለድነው ልጅ እንመልከተው። አሁን ሰው ለመውለድ ብዙ ፈተና አለው። ከማርገዝ እስከ ምጥ ጀምሮ ባለው ሂደት ውስጥ ብዙ ዋጋ አለው እና ሁሉ ነገር ተደርጎ ልክ የተወለደ ልጅ ተወለደ ልጁ ብሎ ጥሎ ቢኬድ ልጁ ምንድነው የሚሆነው? ልጇ ምንድነው የምትሆነው ብለን ስናስብ ልክ ገና ጅማሬም ነው የሚሆነው። የአንድ ነገር ፍጻሜ ሌላ ነገር ጅማሬ ነው። ያለፈውን ነገር የማስወገድ ፍጻሜ አዲሱን ነገር የመጀመር ፍጻሜ ነው። ቢያንስ የምንፈልገው ነገር ምንድነው ብለን አርቲኩሌት አድርገን ያንን ነገር ተረድቶ ይሄን ነገር እንዴት ነው የሚመጣው መቼ ነው የሚመጣው ብለን የማሰብ አንድ ነገር ለምሳሌ ለመጣል የሚፈጅብንን ጊዜ ያህል የተበላሸውን ማድረግ እንኳን የምንፈልገውን ውጤት ታግሰን ጊዜ መስጠት ዝንባሌ የለንም። ይሄን ሁሉ ታግለን ደማችንን ናፍሰን አንታችን ከስክሰን ባመጣነው ለውጥ ፍሬው ዛሬውኑ ይምጣ የሚል እንትን አለ። አንደርስታንደብል ነው። ከድካምም የሚመጣ ነገር ነውና እንግዲህ ምንድነው እነኚህ የተለያዩ ናሬሽኖች የተለያዩ አስተሳሰቦች በግድ ወደ አንድ እንዲመጡ ማድረግ ለግጭት ፈርታይል ግራውንድ ወይም ደግሞ በጣም የተመቻቸ ቦታ መፍጠር ነው። ለምን እኔ ራሴን ሐሳብ በጣም ወድጄ አፍቅሬ ብዙ ደክሜ እንዳመጣሁትና እንደምወደው ሁሉ ሌላውም እንደዛው ነው። ቢያንስ በዛ ሌቭል መረዳት መቻል አለብን። ብዙ ምርጫዎች እንደሌሉን ማሰብ ለምሳሌ የብዙዎቻችን በእኛ አገር ያለን ልዩነት ባለፈ ነገር ላይ የተመሰረተ ካለፉ ናሬሽኖች በጣም የቀዳነው ነገር ይበዛል። ከዛ ቀጥሎ ምናልባት አሁን ባለው ሁኔታ ላይ ደግሞ ተመስርተን በምንሰጠው አናሊሲስ ወይም ደግሞ ትንተና ላይ የተመሰረተ እነዚህ ነገሮች የአንበሳ ድርሻውን ይይዛሉ። ወደፊት ምን ማድረግ እንችላለን? ምን መሆን እንችላለን? ምን እድል አለ? ምን ችግር አለ? የሚለው ደረጃ ሳንደርስ ነው ጠቡ ጦርነት የሚሆነው። ግን ወደፊትን ያተኮረ ትረካ ወይም ተረክ ነው የሚባለው ናሬሽን ወይም ደግሞ የጋራ መኖሪያ የሐሳብ ማመላለሻ መድረክ ለመፍጠር ስንፈልግ ወደፊቱ ዋና ትኩረት ሲሆን ለወደፊቱ ሲባል የኋላው ላይ ያለ ልዩነት በብዙ መንገድ ቦይ ሊያገኝ ይችላል። አንደኛው ነገር ሁሉም ያንን በተረዳበት መንገድ ተከብሮ እና ዋጋ አግኝቶ የመደማመጥ ጊዜ ወስደን ምናልባት 100% እውነት የያዘ ማንም እንደሌለ ወደ ምንረዳበት ቦታ ላይ ስንደርስ የሌላው ህመም አንዳንዱ ሰው ህመሜን ወቅልኝ ነው እንጂ ህመሜን ቀይርልኝ ሁሉ እያለ አይደለም። አንዳንዴ እኛ ህመሙን ማወቅ የማንፈልገው ካወቅኩት እንዴት ላድነው ነው የሚለውም ነው። ለብዙ ሰው ግን የሆነውን ነገር
እንደሆነ መታወቁ በራሱ ፈዋሽ ነው። አንዳንድ ጊዜ አንዳንዱ ሰው ደግሞ ያ ነገር ሀፕን ያደረገበትን የጊዜውን አውድ በዛ ዘመን የነበረውን ነገር ሁሉ መረዳት ሳይሆን የሆነው ጥሬው ነገር ብቻ ይወሰድና ዛሬ እንደ ሆነ ያህል ይሄ ትኩስ ዜና ተደርጎ ይሁን የማለት ዝንባሌ አለ። ግን በእውነት ስንመለከተው እኛ በዛን ጊዜ ብንሆን ኖሮ በየትኛውም የተረክ ዘውግ ውስጥ አባል ብንሆን ኖሮ እነሱ ካረጉት የባሰ ነው የተሻለ ነው የምናረገው ብሎ መጠየቅም ጥሩ ነው። እኛ ስላልነበርን ነው እንጂ ለነገሩ የነሱ ያደረጉትን እንዳለ ሚዘን እኛ ዛሬ የምናደርጋቸው ነገሮች በነጋይን ሲታዩ ያስመሰግኑናል። ከነዛኞቹ የተሻለን እንደሆነን ያሳያሉ ስንል አያሳዩም። ለዚህ ምንድነው ምክንያቱ? ምናልባት እኮ እነዛኞቹም እኮ እነዚህ የተለያዩ አስተሳሰቦችና ፍላጎቶችን ለማስተናገድ በሰለጠነ መንገድ አለመቻላቸው ነው ያን ሁሉ ነገር እንዲፈጠር ያደረገው። ስለዚህ ኋላውን የማንለውጠው ቢሆንም ግን ኋላውን የምንክደውም አይደለም የሚለው ሚዛናዊ እይታ ይዘን ሁሉም ያለውን እይታ አምጥቶ መደመጥ የሚችልበትን ቦታ አሁን ያለንን ፍላጎት ብቻ ሳይሆን ኮንሰርንም ያለመከልከል ሁላችንም በፐብሊክ ሌቭል ወይም በማህበረሰብ ሌቭል እያወራን ለካ ማዚ እንደማስባት ለኔ ችግር አይደለችም፣ ለካ እሷም ከኔ እኩል የራሷ ጭንቀት የራሷ ስጋት አላት፣ እንደው አንዱ ስጋቱ እኔ ነኝ ለካ ወደሚለው ስንገባ እኔ አንቺን የስጋት አለመሆናችን አክቹአሊ እንደው በጣም ካወቅንበት አንዳችን የሌላችን መድኃኒት መሆናችን ወደ ምንረዳበት እይታ ስንደርስ እነዚህ ይዘናቸው የመጣናቸው ናሬሽኖች አንደኛ የመለወጥና በአንድ ብቻ የመተካት ግዴታ የለባቸው። አንዳንድ ሰዎች ወደ መሀል ለመውጣት ሲፈልጉ ብዙ ነገር ጥለው በወዲያ በኩል ያለው ያንን እንደ መሸነፍ ቆጥሮ ሙሉ ለሙሉ ለመጎተትና አንድ ናሬሽን ለማስፈን ሲሞክር ያኛውም እንደገና ተመልሶ የራሱን ጥግ ይይዛል። ሁሉ ጊዜ ሰዎች ወደ መሀል መጥተው የመሸነፍ የሚመስል ስሜት ሲያሳዩ እኛም ደፋር ሆነን የራሳችንን ትተን ወደ መሀል መምጣት ነው እንጂ እነሱን ጎትተን ወደኛ ጥግ የመውሰዱ ነገር ተመልሶ ያንን ጥግ የመያዙን ነገር ይፈጥራል። ይህን ለመሰብሰብ ወደፊቱን ብዙ አልተጠቀምንበት። ይሄ እንደ አገር ወይም እንደ ማህበረሰብ ፊውቸሪስቲክ የሆነ የሚቀጥለውን ትውልድ እኛም የቀረችንን ፊውቸር የምትባለዋን እድሜው ከሰው ቢያንስም ሁሉም ሰው ፊውቸር ያለው ሰው ነው ዛሬ ያለው። አንድ ቀንም 1 አመትም 20 አመትም 40 አመትም ቢሆን ፊውቸርን የሚያከብር ለፊውቸር ብሎ ፓስቱ ላይ ኮምፕሮማይዝ ማድረግ የሚችል ነገር ብንፈጥር እኔ ሪደምሽናችን ያለው ፊውቸር ውስጥ ነው ብዬ ነው የማስበው። ኮንትሮል ማድረግ የምንችለው ፊውቸሩን ነው። ለፊውቸሩ ስንል ፓስቱ ላይ ትንሽ ሊኒየንት ወይንም ደግሞ መቻቻል ያለውን ስፔስ መፍጠር ምንችል። ድፍረት አልክ፣ ወደ መሀል መምጣት ድፍረት ይፈልጋል አልክ። ብዙ ጊዜ የኛ ድፍረት ግን ድፍረት መስሎ የምናሞግሰው ይበልጥ ወደ መራራቁን ጥግ መያዙ ነው እና ይህንን ማክበር መጀመር ነው። የተለያዩ ሀሳቦች የሚለው ላይ ለዛሬ እንኳን የማይሆኑ ሀሳቦች ቢሆኑ ነገር ግን 5ም 10ም ሰው የሚከተላቸው መሆናቸው ራሱ ፋይዳ አለው ብሎ መቀበል የሚቸግረን እኮ ነው አይደል? አንዱ ትልቁ ችግር እሱ ነው። የተለያየ ሀሳብ የሚለው እንፈልገዋለን፣ ግን እስከዛሬም ጨክነን ወደፊት ያመጣነው ነገር አይደለም። እኛ ሀሳብን የምንለካው በአሁናዊ ጉልበት ነው። ግን ሀሳብን በወደፊታዊ ጉልበት ማየት አሁን ዛሬ በዓለም ላይ ጉልበተኛ የሆኑ ሀሳቦችና አስተሳሰቦች የትላንትና ደካሞች ናቸው። ባለፈውም ትንሽ ልናነሳ ሞክረን ነበር እና የትላንትና ድካም የዛሬ ጉልበት ከሆነ የዛሬ ድካምም የነገ ጉልበት ነው ብሎ ማሰብ ሁሌ ጥሩ ነው። ግን ለዛ ብለን ሁሉ እንኳን አይደለም ማድረግ ያለብን። ሀሳብን በሀሳብ ህግ ማስተናገድ አስፈላጊ ነው። ምን ማለት ነው? ለምሳሌ ሀሳብን በጦርነት ህግ ከማስተናገድ ሀሳብ የራሱ ህግ አለው። ወደ ጦርነት የሚለወጠው ለምሳሌ አንዳንድ ሰዎች ለዚህ ጥሩ ምሳሌ የሚሆን የሚመስልሽ ቤተሰብ ወይም ጓደኛሞች ሆኑ ቢዝነስ ይጀምራሉ። የቢዝነስ ኮንትራት አይገቡ ምን እንደኛ ስንተማመን ወዳጅነት ብዙ እናያለን። ግን ያ ቢዝነስ እያደገ ሲመጣ ቢዝነሱ ራሱ ምን ይጠይቃል? የቢዝነስ ህግ ይጠይቃል። በቢዝነስ መርህ ካልሆነ በቤተሰብ ወይም በጓደኝነት መርህ ሊዘልቅ አይችልም። ምክንያቱም ቢዝነሱ በራሱ እድገት ውስጥ በሚፈጠሩት ዳይናሚክሶች ምክንያት ግጭት ሲፈጠር ሁለቱም ሰዎች ድንገት ተነስተው የቤተሰብ ህጉ እንደማይሰራ ሲገባቸው የቢዝነስ ሊሞክሩ ሲሉ የለም ከዛ ፍርድ ቤት ሲሄዱ ውል አምጡ፣ በቢዝነሱ እንዴት ነው የተቋቋመው፣ ስንት ነው ምናምን ሲባል ሲጀመር ይሄ ቢዝነስ በጓደኝነትና በቤተሰብ ህግ የተቋቋመ ነው። ስለዚህ እዚህ ጋር ሁለት ነገር ነው የምታጩ፣ ቢዝነሱም ይጠፋል፣ ወዳጅነትም ይጠፋል። እነዚህ ሰዎች ግን ከኛ ውጪ ሌላ ኤንቲቲ ነው ይሄ ቢዝነስ ብለው በቢዝነስ ህግ ቢያቋቁሙት ኖሮ አንደኛ ጠብ የመነሳቱ እድል ዝቅተኛ ነው፣ ምክንያቱም ሁሌ ክሊር ስለ። ሁለተኛ ጠብ ቢነሳ ለመፍታት
ለማንም ሰው ቀላል ነው። እኛ አሁን ሀሳብንና ጦርነትን የምናስተናግድበት መንገድ የተራራቀ አይደለም። ጥይትና ሀሳብ በአንድ መንገድ ልናስብ አይገባም። ሀሳብ የተኮሰ ሰውና ጥይት የተኮሰን ሰው እንደ ጠላት የምናይበት መንገድ የተለያየ መሆን አለበት። ለዚህ ነው አሁን ሰላማዊ የሆነ የሀሳብ ስፔሶች በበዙ ቁጥር እነዚህ ነገሮች ቅድም እንዳልነው በቤተሰብ ሕግ የተቋቋሙ ቢዝነሶች መከራ እንደሚያዩት እንደሚፈርሱት አገርን እስከ ማፍረስ አቅም አይኖራቸውም እነዚህ ሀሳቦች። እና በሀሳብ መርህ ሀሳብን ማስተናገድ አንዱ የሀሳብ መርህ ምንድን ነው? ሁላችንም እግዚአብሔር አንዳንድ ጭንቅላት ስለሰጠን ነፃ የሆነ ማሰብ እንዳንቺ እኔ አንቺን እንደኔ ያለ ማሰብ መብታችን የተጠበቀ ነውና የተለያየ ማሰባችን የተለያየን ሰዎች የመሆናችን ፕሩፍ እንደሆነ ብቻ እና መለያየት ስራ አይጠይቅም። በቃ ልዩ ልዩ መሆናችን በራሱ በቂ ነው ለሱ። አንድ ነገር ላይ መድረስ ግን ስራ ይጠይቃል። ስለዚህ ስንነሳ በአንድ አይነት ሀሳብ መነሳት እኔ ሚራክል ነው እንጂ የምለው ጉብዝናም ማለት ነው። ወይም ደግሞ አንድ በጣም ታዋቂ ሴት እንዳለችው ሁለት ሰዎች በሁሉ ነገር ከተስማሙ አንደኛቸው ጭንቅላት የላቸውም ማለት ነው። ለምን? ልዩነት በጣም ኢምፖርታንት ነው። እድገትም ከልዩነት የሚመጣ ነገር ነው። ስለዚህ ቅድም ያልናቸው እነዚያ የተለያዩ ሀሳቦች በሀሳብ ሕግ ከመነሻው ካስተናገድናቸው ወደ ጦርነት አይከቱንም። በጦርነት ሕግ ካስተናገድናቸው ግን ያለፈው ጦርነት ሳያንስ የባሰ ጦርነት ያመጣሉ። ምህረት እንግዲህ ዛሬ የምንነጋገረው ያው የማህበረሰብን አስተሳሰብ የሚመለከት በመሆኑ እና ዛሬም ደግሞ በእንዲህ አይነት ጉዳዮች ላይ መወያየት አስፈላጊ በመሆኑ ነውና ብዙ ሰዎች በማህበረሰባችን ውስጥ አብረው የሚያኗኑሩን እሴቶች ተሸርሽረዋል ወይንም ጠፍተዋል ይላሉ። ለምሳሌ የመከባበር፣ የመደማመጥ፣ የጨዋነት ይሄ ሲቪሊቲ የሚባለው ሀሳብ እነኚህ ከጠፉስ እንዴት ወደ ቦታቸው መመለስ ይቻላል? ከዚሁ ጋራ ደግሞ እንደገና ይሄ ሞራል ደረጃ ባለፈውም እንደዚሁ ጠቀስ አድርገነዋል። በእነዚህ ላይ ሀሳብ ብሰጥበት ጠፍተዋል የሚለው ነገር ወይም ተሸርሽረዋል የሚለው ነገር በፊትስ ነበሩ ወይ? አይ ቲንክ ምንድነው አሁን ያነሳሻቸው ጨዋነት፣ መከባበር፣ መደማመጥ፣ ልበሰፊነት፣ በሌላ ቦታ ራስን ማስቀመጥ ምናምን የምንላቸው ቅድም ካልኩት ከሀሳብ ሕግ ጋራ በተለይ በሀሳብ ልዩነት ውስጥ ሆኖ በአንድነት መኖር ለሚፈልግ ቤተሰብ የሚሆን ማህበረሰብ ተፈላጊ ነገሮች ናቸው። እንግዲህ አንድ ጭንቅላት ሰጥቶን ጊዜ ሌላ ሁሉ ትከሻና ከዛ በታች ቢሆን ኖሮ ይሄ ሁሉ ችግር አይኖርም። በቃ እንድንለያይ በመልክ ብቻ ሳይሆን በተለያየ መንገድ የሚያስብ ጭንቅላት እንዲኖረን ሆነን የተፈጠር ነው። አንድ ሰው ለምሳሌ ሲያገባ ሌላ ጭንቅላት እየጨመረ እንደሆነ ኑሮ ውስጥ ሊገባ ይገባል አይደለ? አንድ ሰው ሲወልድ ለጊዜው ባይናገርም ባይጋገርም ወይም ባትገናገር የተወለደችው ህፃን ግን ከጥቂት ዓመታት በኋላ እዛ ቤተሰብ ውስጥ አንድ ጭንቅላት እየተጨመረ ምን ማለት ነው? እሱ ለልዩነትና በውይይት ለመሸነፍም ለማሸነፍም በገዛ ፊርማችን የምንገባበት አጣ ነው ማለት ነው። በቤተሰብ ደረጃ ስናይ ፓርቲ ስናቋቁም ድርጅት ስንከፍት አገር ስንል ደግሞ እየሰፋ ሲሄድ ደግሞ ይሄ የካንድ በላይ ጭንቅላት ጦስ ይመጣል። እንግዲህ ጦስ የምለው ካላከበር ነው በሚፈጥረው መዘዝ ነው፣ ግን ውበት ነው። አንዳንድ ጊዜ አንዳንድ ሰዎች የሚሰሩትን ስራ አይቼ እነኚህ ሰዎች ባይኖሩ ይህን ነገር ማን ይሰራው ነበር የምንላቸው ግን ለህይወታችን በጣም በጣም አስፈላጊ የሆኑ ነገሮች አሉ። ያው ግን ስለማናስባቸው ነው እንጂ የተለያየ ጭንቅላት ባይኖር ኖሮ ሁሉም አሁን ሰው ሬዲዮ ጣቢያ መክፈት ቢፈልግ ኢትዮጵያ ውስጥ ምን ይፈጠር ነበር? ሁሉም ሰው የአእምሮ ሐኪም ቢኖር ኖሮ ማን ነው ማንን ሄዶ ለምንድን ነው? እሱ ጥሩ ነገር ነው። ግን ይሄ ልዩነት የሚሰራው ቅድም ያልሻቸውን መርሆች የመደማመጥ፣ የመከባበር፣ ሰፊ ልብ የመያዝ፣ የጋራ ጥቅም ላይ ማተኮር እነዚህ ነገሮች የበዙ ሲመጡ ከአንድ በላይ ጭንቅላቶች እያደጉ ይመጣሉ። ሁሉም ደግሞ የሚያዋጣውን ወደ ማዋጣት ይመጣል። ራሱን ለማዳን ወይም ሌላውን ለማጥፋት ከሚል የጥፋት ኃይልነት ሌላውንም ለመጥቀም ራስንም ለመጥቀም ወደሚል በጎ ኃይልነት ይቀየራሉ። እና እነዚህ ነገሮች ነበሩ ወይ? አሁን ከሌሉ ጠፍተዋል ወይ? ከሌሉስ ከጠፉስ? የመጀመሪያው ነገር ታሪክም ስናነብ ወደ ኋላ አሁን በተለያዩ ሀገሮች ስንሄድ የራሳችንም ታሪክ ወደፊትና ወደ ኋላ ስንል አሁንም ባለን ማህበረሰባችን ውስጥ አንዳንድ ፖኬቶች ውስጥ እየገባን አንዳንድ ቤተሰቦችን አንዳንድ ማህበረሰቦችን ስናይ እነዚህ ነገሮች ሙሉ ለሙሉ ያልጠፉ አንዳንድ ጊዜ ደግሞ እጅግ በጣም ፒክ የሚደርሱበት ጊዜ አንዳንድ ጊዜ ደግሞ የጥቂቶች ባህሪ ሳይሆን የአገር ባህል ወደ መሆን የሚያድጉበት ስልጣኔ የምንለውም አሁን በተለይ የዘመናት የሚመጣው ማጆሪቲው በዚህ መርህ መመራት ሲችል የሰለጠነ ባህልና አገር ተፈጠረ ይባላል። ስለዚህ የመጀመሪያው ነገር ነው የሚመስለኝ ነገር ከአጉል ዲናያል ወይም ደግሞ እኛ ደህና ነን ከሚል ጨዋው ኩሩ ምናምን ህዝባችን ከሚለው ደምሳሳ አስተሳሰብ መውጣት አለብን። ኢጎን ለመጠበቅ ሊጠቅም ይችላል እሱ ግን አሁን አንዳንዱ ነገር ላይ ምን ያህል እንደተበላሸን
በጣም በቃ እስኪያመን ሊገባን ይገባል። አውቀንም ሳናወርቅም ያፈረስናቸው ከቤተሰብ ጀምሮ እስከ ማህበረሰብ እስከ መንግስት በተቋምነትም በባህልነትም የነበሩ ጥሩ እሴቶች እንደነበሩ የሚካድ አይደለም። በሌላ በኩል ደግሞ ያሻሻልናቸውም ኤሪያዎች እንዳሉም ደግሞ መረሳት የለበትም። አሁን ለምሳሌ በጾታ ደረጃ ባህላችን የነበረበት ነገር ብዙ የተሻሻለ ብዙ ሰዎች ዋጋ የከፈሉበት ገና ብዙ ይቀረናል ነገር አለ። ለልጆች በሚሰጠው ቦታ በጣም ብዙ የተሻሻለ ነገር አለ ብዬ አስባለሁ። ብዙ አይነት የፖለቲካ አማራጮችን ማሰብ ከማይቻልበት ባህል ውስጥ መተን አሁንም ብንደፋደፍም ከተግባራዊ ነገር አንጻር ግን የመጣንበት እንትን ቀላል አይደለም። አሁን ያለው ትውልድ እኔ የሚለውን ወይም ደግሞ የግለሰብን የስብዕና ቅርጽ ለማውጣትና ይሄ ማህበረሰባዊ ነገራችንን ብቻ ሳይሆን ግለሰብም ሰው ነው የሚለው ነገር እየመጣበት ያለው ነገር እኔ እንደ ትንሽ ነገር አላየው። ለሀሳብም ቢሆን ያለን ግምት ብዙ ደረጃዎች መጥቷል ብዬ አስባለሁ። ግን ብዙ ቢቀረውም በየዳር ድንበሩ አካባቢ ያሉ በየፔሪፌሪው ያሉ ህዝቦችንም የመቀበል ፍላጎታችን ወይንም ሁኔታችን የተሻለ ነው። አሁን አበሻ ብለን የምናስበውን የሳልነውን ስዕል እንደገና እንድናየው አበሻ የሚለው ወይም ኢትዮጵያዊ የሚል አስተሳሰባችን ብዙ ነገር ይሄ አጥበን የያዝነውን ነገር ወይም ደግሞ ዝም ብሎ የተጫነውን ነገር ብዙ ሻተር ያደረግነው ወይም ያፈራረስነው ነገር አለ። ግን በዛ መሀል ግን ይሄንን ለመለወጥ ሲባል ሊጠፉ የማይገባቸው በምንም ሊተኩ የማይችሉ አሁን እኛን ደግሞ በአብዛኛው እንደ ሀገር እያመሳቀሉን ያሉን ነገሮች ደግሞ አውቀንም ሳናቅም እንደጣልናቸው ልናውቅ ይገባል። ሶስተኛው ኤሌመንት ግን ያልነበሩን የሌሉን ገና ሊኖሩን የሚገቡ ደግሞ ነገሮችም ደግሞ አሉ። እነሱም መምጣት አለባቸው። በአንድ ወቅት በቃ ሁሉ ነገር ጫፍ ላይ እንደነበርና አሁን ብዙ ነገር እንደጠፋ የሚያስቡ ሰዎች አሉ። ውሸት ነው። ጫፍ ላይ ደርሰን አናውቅም። ማንም ጫፍ ላይ ደርሶ የሚያውቅ ማህበረሰብ የለም። በሌላ በኩል ደግሞ በጣም መጥፎ እንደነበርንና አሁን እንደውም ሪሌቲቭሊ እንደምንሻል አሁን የምናየው ችግርም የዛ የመጥፎነታችን እንትን ሲበታተን የተፈጠረ ነው ብለው የሚያስቡም ነገር አሉ። ይሄ ውሸት ነው። በጣም ጥሩ ነገሮች ነበሩ፣ ጠፍተዋል። እሱን ባለጉዳይ ሆነን ሄደን ከምናያቸው ነገሮች ጀምሮ ብዙ ቤተሰብ ውስጥ ከምናየው ነገር ይመጣል። ሌላው ግን ራሱ ዓለም ተቀይሯል። the globe has changed በቴክኖሎጂ በሶሻል ሚዲያ በጠቅላላ ባለው በሞደርኒቲና በዘመናዊነትና በድህረ ዘመናዊነት በፖስት ሞደርኒቲ በአጠቃላይ የዓለም አስተሳሰብና ስለ ማህበረሰብም ስለ ግለሰብም ያለው እይታ በመቀየሩ አንዳንዱ ነገሮች እኛ ያለን ነገር ስለተሸረሸረብን ብቻ ሳይሆን ስለተጨመረብን በቃ በግድ እኛም የዓለም አካል ስለሆነ እንደ ድሮ ክፍለ ዘመናት ተነጥለን በሆነ ደሴት ላይ የምንኖር ሳይሆን በየቀኑ እዛ ውስጥ ተዘፍቀን የምንወጣና የምንኖር ስለሆነ የተፈጠሩ ነገሮችም አሉ። እነዚህን ሁሉ ነገር ግን ነጥለን በምናይበት ጊዜ መጨረሻ ላይ ከነበረና ከጠፉን ጥሩ ነገሮች የምናስመልሳቸውን ማስመለስ በሂደት ያመጣናቸውን ጥሩ ነገሮችም አብረን ከተበላሸው ነገር ጋር ሳንጥል እነሱን አሁንም ሪቴን ማድረግ እናስመልሳለን ብለን እንዳንጥል ጭራሽ ያልነበሩን አሁንም ያልነበሩ የሌሉን ነገሮች ዘመኑም የሚጠይቀውን ነገር ደግሞ ከሌሎችም በመማር መጨመር ለለውጥ ትንሽ ክፍተት ያለፈው ብቻ ነው ጥሩ የሚልም መሆን የለበትም። ያሁን ብቻ ነው ጥሩ ነው የሚል የለም። አሁንም ለወደፊቱ የሚመቸንና የሚበጀን ነገር የማድረግ እይታ ቢኖር ጥሩ ነው የሚል እይታ አለ። እንግዲህ ምንድነው እንዲህ አይነቶቹን ነገሮች ለማዳበርም ወይም ደግሞ መልሶ ለማምጣትም ሆነ ወደፊት ለመመልከትም የማህበረሰቡ የህሊና ድምጾች ምትላቸው አይነት ሰዎች ያስፈልጋሉ። እንደዛ አይነት ግለሰቦችም ሆነ ወይንም ደግሞ ቡድኖች በቡድን ደረጃም ቢሆን አሉ ነው ሐሳቡ የሚደመጥ የሚከበር የሚፈራ ግለሰብ ወይንም የቡድን መሪዎች አሉ ወይ? ከሌሎስ አንድ ማህበረሰብ እንዲህ አይነቶቹን ነገር ለመፍጠር ምን ማድረግ አለበት? ምክንያቱም አንዳንድ ጊዜ ካለፉ በኋላ አንዳንድ ሰዎችን የመናፈቅ ነገር አለ። ሌላው ቢቀር እውነቱን ይናገራሉ በሚል እና የማህበረሰብ መሪም ደግሞ በማህበረሰቡ ቁመና ልክም ይለካልም ስለሚባል ምናልባት እንደ ማህበረሰብ ቀጫጨን ኮሰሰን እና ነው ያጣነው እንዲህ አይነት መሪ የሚለውንም እንደው ሐሳብ ብሰጥበት እንግዲህ ይሄ አይ ቲንክ ከባዱ ጥያቄ ይመስለኛል። የመጀመሪያ ቅድም እንዳልሽው ግለሰቦች፣ ሁለተኛ ቡድኖች፣ ሶስተኛ ተቋማት ማለት ከቡድንም በላይ የሆኑ ትውልድ ተሻጋሪ ተቋማት ናቸው። በእነዚህ ማዕቀፎች ውስጥ ነው እነዚህ ድምጾች መውጣት የሚችሉት። አንዳንድ ጊዜ የተቋማት ጥንካሬ ማህበረሰባዊ ተቋማት ለምሳሌ የእምነት ተቋማት የማህበረሰብ የህሊና ድምጽ የመሆን
ዋነኛ ኃላፊነት አለባቸው። በጎና ክፉን፣ መልካምና መጥፎን፣ ጨለማና ብርሃኑን ከማሳየት በላይ ስራ ሊኖራቸው አይችልም። እንግዲህ እነዚህ ተቋማት ፍጹም የሆነውን ፈጣሪን የሚወክሉና የፈጣሪን ሕሊና ለማህበረሰብ እንደ መስተዋት የሚያሳዩ ካልሆኑ ማህበረሰብ እነዚህ ተቋማት ያስፈልጉታልስ ወይ የሚለው ነገር በጣም አጠያያቂ ነው። ይሄንን ካላደረጉ እነዚህ ተቋማት ማህበረሰብ ውስጥ ዳቦ ቤት አይደሉም ወይንም ደግሞ ፋብሪካ አይደሉም። ሌላ የሚሰሩት ስራ የለም። እንኳን አሁን ብዙ ወደዛ የማዘንበል በየተቋማቱ ቢኖርም የገንዘብ ተቋማትም አይደሉም። አሁን ወደዛ የመሆንም ቴንደንሲ ቢኖርም ይሄ በጣም ሲሪየስሊ መታየት አለ። ዋናውን ስራቸውን ትተው ሌላ ሰው ማንም ሊሰራ የሚችለውን ስራ በመስራት ውስጥ ሲገቡ ማህበረሰቡ ይሄን ነገር በማህበረሰብ ላይ ትልቅ በደል እየፈጸሙ ነው የሚል በተቋም ደረጃ ማለት ነው። ሌላው እንደ ቡድንም እንደ ተቋም ልናየው የምንችለው በተወሰነ መጠን የሚዲያ ተቋማትም ቢሆኑ የማህበረሰብ ሕሊና መሆን አለባቸው። ሚዲያ በእርግጥ አራተኛ የመንግስት ዘርፍ ነው ተብሎ በዛ ላይ ትኩረቱ ብዙ ቢሆንም ማህበረሰብን የማዝናናት የማስተማርና አልፎ አልፎም ደግሞ መረጃዎችን የማምጣት ቢሆንም ሚዲያ የእውነት መስተዋት ካልሆነ በየትኛውም ነገር እውነትን እየሸራረፈ የሚያተርፍ ሚዲያ ሊሆን አይችልም። አሁን የምዕራባውያን ሚዲያዎች በእኛም ሀገር ላይ በተለያየ በራሳቸውም ሀገር ታማኝነታቸውን በምን ፍጥነት እያጡ እንዳለ እያየን ነው። ሊትራሊ ጸረ እውነት የመሆን እውነቱ ላይ አይደለም ያለው የት ጋ ነው ገንዘቡ የትና ነው ጉልበቱ ወደሚል። ስለዚህ የእምነት ተቋማት የህሊና ድምጽ ናቸው። ከሞራል አንጻር ሚዲያዎች ከእውነት አንጻር እውነቱ ሰው ጋር በመረጃም ይሁን በትምህርትም ይሁን በመዝናኛም ይሁን ሁሉንም አንከር ሆኖ መያዝ ያለበት እውነት ነው እና ሚዲያዎቻችን የእውነት ድምጽ እንዳይሆኑ መንግስት ጭንቅላታቸውን እያለ የያዘበትን ዘመኖች እናውቃለን። ኮቨርትሊም ደግሞ በውስጥ ለውስጥም ባፈጠጠ መንገድ ባይሆን ሁሌ ሚዲያዎች የመንግስት አይን ወይም ደግሞ ሀያል የሆኑ ግሩፖች ፍላጎት ሁሌ ያለባቸው ቦታዎች ናቸው። ለምንድን ነው ሲባል ሰው እውነትን ጠብቆ እንደሚሰማቸው ስለሚታወቅ ነው። መንግስታትም የሆኑ ደግሞ ሌላ ሀያላን ግሩፖች ለምንድን ነው የእምነት ተቋማት ላይ ሁሌ የሚለጠፉት ወይንም ደግሞ ሁሌ መጋባት የሚፈልጉ ሲባል ሞራሊ ያላቸውን ስልጣን መዋስ ስለሚፈልጉ ነው። እነኚህ ተቋማት ግን ከመዋስ አልፈው ወደ መሸጥ ከደረሱ ይህን ነገር በጣም አሳፋሪ ነው። ሶስተኛው ከሞራል አንጻር እንደ ቡድን ወይም እንደ ተቋም ማየው የጥበብ ማህበረሰብ፣ ምክንያቱም በሙዚቃ በዩ በስነ ጽሁፍ በዩ በተለያዩ የጥበብ መገለጫዎች ውስጥ ሰው ስሜቱን ከፍቶ የሚከባበት ቦታ ስለሆነ የማመን አሁን አንድ የምትወጂው ሙዚቀኛ ወይም ጸሐፊ በልብ ወለድም አድርጎ ይሁን በሆነ መንገድ ወይም በቲያትር ቢናገር የሞራል ሪስፖንሲቢሊቲ አለበት። ለምን ምናልባት ከሚዲያና ከእምነት ተቋማት እኩል የጥበብ ዘርፉ ወይም ደግሞ የጥበብ ተቋማት ብዙ ላይኖረን ይችላል ፎርማል በሆነ ሴንሱ፣ ግን ቡድኖቹ የሞራል ሪስፖንሲቢሊቲ አለባቸው። በምናወጣው ሙዚቃ፣ በምንስለው ስዕል፣ በምንጽፈው ጽሁፍ፣ በተለያዩ ነገሮች ሞራሊ ሪስፖንሲብል ካልሆንን የማህበረሰብን ሞራል አሁን ምናልባት ከፔንታጎን ይልቅ ሆሊውድ ነው ትልቁ መሳሪያው ዓለምን እንደፈለጉ ለመቅረጽ። ይሄ ሆሊውድ በዓለም ላይ የፈጠረውን የባህል ጫናና ተጽዕኖ ያህል ማን የፈጠራለ ስቲ ትልቅ ነው። ቅድም ባይዘው ሚዲያ ስንል የማህበራዊ ሚዲያው ባለቤት የለሽ ከመሆኑ የተነሳ እንደ ተቋም አናየውም፣ ወደ ግለሰብ መውረድ ይችላል እንጂ በማለት ነው። እሱ መታሰብ አለበት። ምናልባት አራተኛ ከሞራል አንጻር ገጣሚ የአንድ ማህበረሰብ ህሊና ነው የሚባለውም ምናልባት ለምንድነው ከጥበቦች ሁሉ ግጥም ደግሞ በጣም ፖይንት ነው። በጣም ገብቶ ሰውን የመቅረጽ ካፓሲቲ ያለው ግጥም በጣም ኃይለኛ ስለሆነ ሹል ነው በጣም ከሌላው ጥበብ። ለዛም ይመስለኛል ባለቅኔም ውስጡ ብዙ ትርጉምም ተደርጎ ዘመን ተሻጋሪነቱም ኃይለኛ ነው፣ ድንበር ተሻጋሪም ነው። ሌላው አራተኛ በእኛ ሀገር እጅግ ደካማ በመሆኑ አውቆም በተለያየ ጊዜ መንግስታትም የኛም መንግስታት ስራዬ ብለው እንዳፈራረሱት ብዬ የሚሰማኝ የኢንተሌክቹዋልስ ወይም የስኮላርስ ወይም ደግሞ የምሁራን ጎራ ነው። እውቀት ነው። ማቅ ህዝብ በጨለማ ውስጥ ነው የሚኖረው። በእውቀት ስም እውቀት ያልሆነ ነገር መስጠት ወይም እውቀትን መንሳት ሞራልን ያላሽቃል። አሁን የብዙ የሞራል ውድቀቶች ከእውቀት ጋር ተዛማጅነት አላቸው። ስለዚህ እምነት ተቋማት ሞራልን፣ የሚዲያ እውነትን፣ ጥበብ ውበትን፣ ምክንያቱም ውበት ሲበላሽ ሞራል ይበላሻል። ውበት የሞራል መለኪያ ነው። ሁሉ ነገር ውብ የቱ ነው? ሰው ውበትን ነው እድሜሉ የሚያሳድደው፣ እውነትን ብቻ አይደለም። ሞራልን፣ ውበትን፣ እውነትን፣ እውቀትን
እነኚህ የሞራል ፒላሮች ልንላቸው እንደምንችል አስባለሁ። ሁሉም ግን ፈርሰውብናል። አሁን ዩኒቨርሲቲዎች አካባቢ ከፍተኛ ትምህርት ተቋማት ስኮላሮቻችን የሚሰሩት ሪሰርች በተለያየ ኤሊት ብለን አሁን የአማራ ኤሊት፣ የትግራይ ኤሊት፣ የኦሮሞ ኤሊት ይባላል። አይ ዳውት ማለት እኔ በጣም ኤሊትነት እንደዛ ነው ወይ? ምሁርነትስ እሱ ነው ወይ? ወይስ ጋኖች ጠፉና ምንቸቶች ጋን ሆኖ ነው? እና የእውቀት ጋኖች እውቀት የሚቀዳባቸው ተቋማት እንግዲህ ይሄንን በተቋማት ሌቭል ብናየውም ተቋም ባይኖረን ቡድን እንዴት ጠፋ? ጥቂት ተሰብስበው ሲናገሩ የመጨረሻ ድምጽ የሚሆኑ የእምነት፣ የእውቀት፣ የውበትና የእውነት እነዚህ አራት ነገሮችን እውቀት፣ ውበት፣ እውነትና እምነትን ይዘው የሚቆሙ ተቋማቶችስ እሺ ለጊዜው እንደገና መሰራት ያስፈልጋቸው ወይም አቅም አነሱ ቡድን እንዴት ጠፋ? እሺ ቡድንም ይጥፋ እከሌ ብሏል ተብሎ የመጨረሻ ቃል የሚሆን የእውቀት፣ የእውነት፣ የውበትና የእምነት ፒላር የሚሆኑ ወይም አማድ የሚሆኑ ሰዎችስ የታሉ? አሁን የሉም ልንል አንችልም። በተለያየ ምክንያት ድምጽ አጥተው ሊሆን ይችላል፣ ፈሪ ሆነው ሊሆን ይችላል፣ በተለያየ ምክንያት ሊሆን ይችላል። ግን እንደገና እነዚህ ነገሮች ወደ ማህበረሰብን ደግፈው ወደ መሸከም ግለሰቦች ተሰብስበው ቡድን መፍጠር የሞራል ወይም የሞራል አማድ ለመሆን የአንድ እምነት ሰዎች መሆን የለባቸው። ሀገራችን ብዙ እምነቶች ስላሉ የሀገር ሞራልን ልዕልና ለመስጠት የተለያየ እምነት ሰዎች ለሞራል አብረው መቆም መቻል አለባቸው። ከዛ ግን በተቋማታቸውም ደግሞ ውስጥ ወጥተው የማያሻማ ድምጽ መፍጠር አለባቸው። የሁሉም እምነቶች የሚሰብኩት ነገር አሁን ከምንኖርበት የሌብነትም ይሁን የግጭትም ይሁን የግዴለሽነት ሁኔታ ጋራ ይጋጫል። ይሄኛው እምነት ልትያት ሁሉም እምነት ቢሆን እውነቱን ቢናገሩ ቀደም ብለህ ካነሳኸው ከዚህ ትውልድ ሞራል ኃይል ለመቀበልም ሆነ ለማየት ለማመስገን ፈቃደኛ ነው። በእስልምና እምነት ውስጥ የቤተ እምነቱ ወይም ደግሞ የጉባኤው መሪ ቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የአባትነት እንትናቸው ለሁሉም ነው። እኔ በአንዳንድ ነገሮች የተወሰነ ጊዜ እንዲህ በቅርበት አይቻቸው አውቃለሁ። ወይም በሩቅም የሚያውቋቸው ሰዎች በተለያየ ቦታ ላይ የከሌ ናቸው የሚባሉ ሰው አይደሉም። ሲናገሩ በቤተ እምነታቸው ያለውን ሰው በዛ መርህ ቢያስተምሩም ግን አገር መድረክ ላይ ሲቆሙ የሚያሳዩት ጥፋት በየትኛውን ቦታ ሲፈጸም የኔ አይደለም የኔ ነው ሳይሉ የሚሰጡትን ነገር ስትመለከቻ እንደዚህ ቁመና ያላቸው ሰዎች አሉ ማለት ነው። አሁን እሳቸው እንደ አንድ ሁሉ ሰው የተቀበላቸው ናቸው። እድለኛ ናቸው በዚህ ናቸው። አዎ እንትናቸው ራሱ በቃ መኖራቸው ራሱ ያ እንትን ያረክሻል። ልክ እንደዚህ አይነት ሰዎች በጥበቡም በእውቀቱም በእምነቱም በሚዲያውም ውስጥ እየበዙ ሲመጡ ተቋማት ሲፈጠሩ ትውልድ ተሻጋሪነት ይመጣል። ዞሮ ግን አሁን እዚህ ጋር ቀውስ ሊባል በሚቻል ደረጃ ላይ እንዳለን አምኖ መስራቱ ያሉትን ሰዎች አሁን የዚህ ካንሰል ካልቸር ሰው የሆነ ነገር ሲል ከኔ ጋር ማይሰማው የመደብደብ ካልቸር ማጥፋት አለብን። እንደነዚህ አይነት ሰዎች የግል ፍላጎት ስለሌላቸው ካልፈለግሻቸው ጥግ ነው የሚይዙት እንጂ ጠመንጃ ይዘው አይመጡ። ስለዚህ ማህበረሰቡ ለራሱ ጥቅም ብሎ እንደነዚህ የግል ፍላጎትን ለማንጸባረቅ ወይም የአንድን ቡድን ምኞት ለማሳካት ሳይሆን የጋራ ደህንነትና ሰላም እና ማህበረሰባዊ ቀጣይነትን ለማምጣት የሚሉ ሰዎችን ማክበር መማር አለበት፣ ስፔስ መስጠት አለበት። ከዛ ውስጥ ነው ተቋም የሚወለድ። ማክበር ብቻ ሳይሆን እንደውም መጠበቅም ያስፈልገዋል አይደለ? አሁን ሚዲያውም ራሱ እንደዚህ አይነት ሰዎችን መጠበቅ ያስፈልጋል። መከለል መሸፈን ያስፈልጋል። የሆነ ባለጌ ሰው መጥቶ እነሱን ጭቃ ለመቀባት ሲሆን ወደፊት ማውጣት ይሄ ማሳፈር የሚባል ባህል አለ። ባለጌ ማፈር አለበት። አሁን እኮ ባለጌ የሚኮራበት ጨዋ የሚያፍርበትን ነገር እየፈጠርን ነው። ስለዚህ ይሄ ባንክ ሲዘረፍ ማን ነው ዝም የሚል አይባልም። እንደነዚህ አይነት ሰዎች ከባንክ የበለጡ ሀብቶች ናቸው። ማህበራዊ ባንኮቻችን ናቸው። ቡድኖችም ይሁን ተቋማትም ይሁን ግለሰቦች። ስለዚህ ይሄ ነገር ሲሆን እነኚህ ሰዎች ከተደበቁበት ብቅ ማለት ድምጻቸውን ማሰማት መጨረሻ ላይ ማህበረሰብን የሚሸከም የሀገር ትከሻዎች ሆነው የመውጣት እድል ይኖራል ብዬ አስባለሁ። ፖለቲከኞችም ለጊዜያዊ የፖለቲካ ፍጆታ ብለው ባያጋልጧቸውም ባይጠቀሙባቸውም ለምሳሌ አሁን እኛ ለረጅም ጊዜ እነኚህ መሀል ላይ የሚሆኑትን ሰዎች አድርባይ መሀል ሰፋሪ ቅጥርሴ በሚባል አጥፍተነዋል። ይሄ መጥፎ ባህል ከተወሰነ ጊዜ በኋላ ሽማግሌ የሆነ ሰው ግን መሀል ካልሆነ የት ሆኖ ነው የሚሸመግለው? እንደዚህ አይነት ሰዎች ቦታቸው መሀል ነው።
በእርግጥ መሀል ላይ ሆነው ከዚህም ከዛም እየበሉ መኖር የሚፈልጉ ሰዎች አይደሉም። እነኚህ ግን ከዚህም ከዛም መብላት አይፈልጉም። ከመብላት በላይ የሆነ ህይወት የሚኖሩ ሰዎች ስለሆኑ መሀሉን የምንለቅላቸውን ሰዎችና መሀል ላይ የማይፈቀድላቸውን ሰዎች እንኳን መለየት አለብን። አንዳንዴ ደግሞ እንደነዚህ አይነት ቁመና ያላቸው ሰዎች ለክሬዲቢሊቲ ለቅቡልነት በጣም ስለሚፈለጉ ከዛ ቦታ ላይ ዘርፈን ለራሳችን መውሰድም አገር መበደል ነው። ምክንያቱም እነሱ እዛው ይኑሩ። ክፉ ቀን ላይ ሁሉም የሚንጠላጠለው እነሱ ላይ ነው። ወይም ደግሞ ድንኳኑ እንዳይወድቅ መሀል ላይ ምሰሶ ነው የሚያቆሙት እነሱ ስለሆኑ እነዚህን ተቋማትና እነዚህን ሰዎች ቡድኖች ባይመቹን እንኳን አንዳንድ ጊዜ ሁሌ እኛን አቋም ስለማያንጸባርቁ እነሱን መጠበቅ የመንግስትም የማህበረሰብም የሁሉም ሰው ኃላፊነት ነው። ሚዲያዎችም አክቲቭሊ ለእንደነዚህ አይነት ሰዎች ስፔሱን እንዲፈጠር ኃላፊነት አለባቸው ብዬ አስባለሁ። ኦፍ ኮርስ ሚዲያዎችም የዚህ ፓርት ናቸው። ሌላው ምህረት በአገራችን በተለያዩ ተከታታይ ለውጦች ውስጥ አልፈናል። እነዚህ ለውጦች ሁሉም መቼም አንዳንድ አሻራ እየተወ አልፏል። 66 አብዮት ብንል 83 ብንል እና ከዛም ወዲያ ያለውን ብንመለከት ሌላው ቀርቶ ከጣሊያን ወረራ እንኳን በኋላ ያሉትን የለውጥ ጊዜያት ብለን ብንላቸው የሚተውት አሻራ ይኖራል። ግን በፖለቲካ አካሄዳችን ላይ እነዚህ በተከታታይ ለውጦች ምን አይነት ፖለቲከኞች አፈሩልን? ጉልበተኞች ምን እድል አገኙ? በዚህ ጊዜ ውስጥ የሀገራችን የፖለቲካ ተዋንያን በየዘመኑ ምን አይነት ባህሪ ያሳያሉ? ለውጥን ለመቀበል ከጊዜው ጋር አብሮ ጊዜውን ወቅትን እየመሰሉ የመሄድን ደካማነት ተመልሰን እንደዛው ሽክርክሪት ውስጥ እንድገባ በማድረግ በኩል ምን አስተዋጽኦ ትመለከታለህ? ትንሽ አሰፋሁት ልበል? አይ ጥሩ ነው። አዎ አይ ቲንክ እንግዲህ አንዱ የነበረንን ፖለቲካል ዲስኮርስ ወይ እኔ ፖለቲከኛ አይደለሁም፣ ግን እንደ አንድ ተርታ ታዛቢና ነገሮችን ወደ ኋላ አይቶ ፓተርን ወይም ደግሞ እይታ ለመፍጠር ወይም ምስሉን ለማየት እንደሚሞክር ሰው ሳስብ እንግዲህ ፖለቲካ ሆኖን በጋለ መንገዱና ሁላችንም ይመለከተናል በሚል መልከት ከነቃን ገና 50 ዓመት አካባቢ ነው ብዬ ነው የማስበው። ከዛ በፊት ፖለቲካ በዘርም ሊሆን ይችላል ወይም ደግሞ በተፈጠረ ኤሊት ትውልዳዊ ትስስርና ግንኙነት ታይቶ የጥቂቶች እንትን ዝም ብሎ ፖለቲከኛ መሆን አይቻልም። እንደው አንዳንድ ጊዜ ተጠቅሚያለሽ ተብሎ ካልታሰበ በስተቀር ዲፎልቱ ወይንም ደግሞ መርሁ ህጉ የሚፈቅደው የትውልድ ወይም የዘር ወይንም ደግሞ የወገን ጉዳይ ነው፣ የጥቂቶች መብት ነው። ይሄ በጣም ብዙ ዘመን የቆየ ነገር ነው። በየትኛውም በማዕከላዊ አገዛዙም ቢሆን በየቦታውም ደግሞ ባሉ የሀገራችን ክፍሎች ውስጥ በነበሩ ነገስታት ወይም ደግሞ ግዛቶች ውስጥ የታየ ነገር ነው። እንግዲህ ይሄ ሰፊው ፖለቲካዊ ንቃት ከተፈጠረ በኋላ የተፈጠረው ነገር ፖለቲካ ከጉልበት ጋር ዝምድና እንዳለው የተገለጠልን ጊዜ ይመስለኛል። እንግዲህ ደርግም ስትመለከቺ የጦሩን የስንቅና የደሞዝ ጥያቄ መልእክት ሊያደርሱ የመጡ ሰዎች ድንገት ይሁን በሂደት አላቅም ብቻ ግን መንግስት መሆን እንደሚቻል ጠመንጃም ከአጥንት በላይ ጉልበት እንዳለው ድንገት የበራላቸው ይመስለኛል። እንግዲህ ከዛ በኋላ እስከ ቀበሌ አብዮት ጥበቃና ሊቀመንበር ድረስ ጉልበት ወይም ማይት ኢዝ ራይት እንደሚባለው ጉልበት የኃይል ምንጭ ሆኖ በጣም ጉልበት የገነነበት ዘመን፣ ሁሉ ነገር በጉልበት የተደረገበት እውቀትም ይሁን ሌሎች ወደ መሪነት ሊያመጡ የሚችሉ ብቃቶች ለጉልበት የተንበረከኩበት ጊዜ ወይ መሸሽ ወይ መገደል መታሰር ነው እንጂ ምርጫሽ ሜሪት የሚለው ወይም ደግሞ ብቃት የሚለው ነገር መሀል አልነበረም። ጉልበት በጣም አጥፍቶ የሄደበት ጊዜ ነው። ከዛ ቀጥሎ ግን ጉልበትም አለው በተወሰነ መጠን ግን ጉልበት ጫፍ ላይ ያደርሳል እንጂ ከዛ ግን በታች አሁን ባለው እኔ ሎሌነት ነው የምለው የሎሌነት ዘመን ነው። ምክንያቱም ሎሌ ለመሆን ፈቃደኛ የሆነ እስከ ጥግ የሚደርስበት የሎሌነት ፖለቲካ ነው። ምን ማለት ነው? መጨረሻ ላይ ላለው የፖለቲካ ሲስተሙ ዊል ታማኝ ሎሌ የሚሆን ሰው ሁሉንም ነገር ሳይሆን እንኳን ሎሌነትን ማስመሰል ከቻለ አንድ ሰው በጣም አስደንጋጭ በጉልበት ወደ ሎሌነት እንዴት ሽፍት እንዳደረገን። ምክንያቱም ፖለቲካል ሲስተሙ ያው እውነቱ ምንድነው በማይኖሪቲ ግሩፕ የሚመራ ነው። ማጆሪቲው እኩል ጉልበት ተካፍሎ እኩል ድምጽ ኖሮት ሳይሆን ሎሌነቱ እየተፈተሸ ታማኝነት ሎያሊቲ እንግዲህ ሎሌነት የሚለው ለብዙ ሰው ከባድ ህመም የሚፈጥር ቃል ሊሆን ይችላል። በተለይ በዛ ውስጥ ላለፉ ሰዎች ግን ተላላኪ የሚለው ቃል በጣም ይባል ነበር። ተላላኪ ማለት ሎሌ ነው ለኔ። ለዚህ ነው ከጉልበት ወደ ሎሌነት
የደርግ ጊዜ የቀበሌ ሊቀመንበር ከአገሩ አመራር በተናጥል በሚመስል መንገድ አገር ገዢ የሚመስል የፈለገውን የመግደል ማለት የነበረው ለአብዮቱ በሚባለው ነገር ታማኝ እስከሆነ ድረስ ጉልበት ነበረ። የወጣት ማህበር መሪ እንኳን ጉልበቱ ትልቅ ነበር። ከዛ ቀጥሎ ግን የመጣው ኮምፕሊትሊ ሎያሊቲን፣ ታማኝነትን እና ሎሌነትን በጣም የሚጠይቅ ከዛ የተነሳ አሁንም ሜሪት ወይንም ደግሞ ብቃት እና ያንን ነገር በህሊና ኢንቴግሪቲ ወይም ደግሞ በህሊና ምልአትና በችሎታ ብቃት ሊሰሩ ሰዎች በማይችሉበት ሁኔታ ከተጠረጠረ እንኳን ታማኝነታቸውና ሎሌነታቸው በጣም ቅጣቱም ውጤቱም ጥሩ አይሆንም ነበር። ለማንኛውም ታማኝነትና ሎሌነት ዋና ክራይቴሪያ። አሁን ሌላ ነገሮች የሉም እያልኩ ብቁ ሰዎች ነበሩ፣ ጀግና ሰዎች ነበሩ፣ እነኚህ ነው የሉም አይደለም። ግን እነዛም ሰዎች ቢሆኑ የሎሌነትና የታማኝነትን መርህ በግልጽ የመጣስ መብት አልነበራቸውም። ልባቸው እንኳን ሎሌ ባይሆንና ታማኝ ባይሆን በሆነ መንገድ ያንን ሲሙሌት ማድረግ ይጠበቅባቸዋል ለሆነ ግሩፕ ወይም ለሆነ አስተሳሰብ። ከዛ እንግዲህ ያ ነገር የፈጠረው ምንድነው? እሱ ሎሌና ታማኝ የሆነ ሰው ሁሉ ብቃቱና ዝንባሌው ሳይታይ ስለሆነ ማንም ፖለቲከኛ ወደ መሆን ፖለቲካ የማይከበር ሙያ ወደ መሆን ለምሳሌ በፖለቲካ በሰላሉ ላይ የወጡ ሰዎች የወጡበትን መንገድ ለፓይለትነትና ለሕክምና ብንጠቀምበት ሊፈጠር የሚችለው ነገር አዘግናኝ ነው የሚሆነው። ግን ያልተረዳነው ነገር ፖለቲከኛነት አገርን እንደ አውሮፕላን ማብረር፣ ህዝብን እንደ ሐኪም ማከም በመሆኑ የሚጠይቀውን ችሎታና ብቃት ቸላ በማለታችን ዋጋውን ከፍለናል። አሁን ምናልባት ይህንን ባህል ለመቀየር ደግሞ ሌላ ዋጋ እንከፍላለን። አሁን እንግዲህ የማየው አንድ ትሬንድ አለ። አሁን ከለውጥ ወዲህ ደግሞ ባለው የተማረነት የሚለው አይ ቲንክ ምናልባት ትሬንድ ይሆን ወይ ብዬ ዝም ገና ነው ለማለት አልችልም። ብዙ የተማሩ ሰዎች ምን እንደተማሩ ሳይጠየቅ በዲግሪያቸውና በትምህርት ኳሊፊኬሽናቸው ወደ ፖለቲካ እየተመሙ ነው ለማለት ይቻላል። በሁሉም ፓርቲዎች ያለፈው ምርጫ ያሳየን እሱን ነው በአብዛኛው። አዎ እንግዲህ ምንድነው አትሊስት የሜሪትን ዋጋ የማወቅ ጅማሬ ነው ብዬ አስባለሁ። ግን ከተወሰነ ጊዜ በኋላ የምንረዳው የተማረ ሁሉ ፖለቲከኛ ሊሆን እንደማይችል የሚገባን ጊዜ ደግሞ ይመጣል። ከዛ ፖለቲከኝነት እንደ ሐኪምነትና እንደ ፓይለትነት፣ እንደ መሐንዲስነት፣ እንደ ጠበቃነት ሆነ ሂደት ውስጥ ታልፎ የሚመጣ ኦፍ ኮርስ መመረጥ የሚለው የህዝብ ተመራጭነት የግድ ቴክኒካል ችሎታ አይጠይቅም። ግን ከጀርባ በቂ የቴክኒካል ድጋፍ ባለበት ተቋም ውስጥ ሊሰራ ይችላል። ስለዚህ ፋይናሊ ወደ ትክክለኛው ነጥብ የምንመጣበት ጅማሬ ይሆናል የሚል ምኞት ወይም እምነት አለኝ። አሁን እነዚህ የተማሩ ሰዎች ሁሉ በተለያየ ሙያ መሐንዲሱም፣ ማኔጀሩም፣ ሐኪሙም፣ ምኑም ኢኮኖሚስቱም ገብተው በአንድ በኩል የሁሉ አስተሳሰብ ፖለቲካው ውስጥ መግባታቸው የፖለቲካው የሀሳብ ድህነትን ለማጥፋትና የተለያዩ ሀሳቦች እንዲንሸራሸሩና ብዙ ፐርስፔክቲቮች እንዲታዩ ሊያደርግ ይችላል። መጨረሻ ላይ ግን ሁሉም ወደ ሙያው እየተሰናበተ ሲሄድ ሪል ፖለቲከኞችና ሪል የፖለቲካ ጨዋታ ሪል የመንግስት አቅም ከተመራጮች ጀርባ ደግሞ እድሜያቸውን ለፖለቲካ ዘመናቸውን የሰጡ በሙያውም የተማሩ የተካኑ በዛም ደግሞ መንግስታት ሲለዋወጡ የማይለዋወጡ የመንግስት ተቋምን የሚሸከሙ ፖለቲከኞች ይፈጠራሉ የሚል እምነት አለኝ። ግን አሁን የሆነ ድልድይ ላይ ያለን ይመስለኛል። በተለያየ ሙያ ያሉ ሰዎች ወደ ፖለቲካው መግባት፣ ፖለቲካው መዋቅሩ ደግሞ የተለያየ ሀሳብ ይዞ ለመጓዝ ያስችላል ወይ? በአንድ በኩል ኮታንኮት አድርገ ነው አናርኪው ይጠቅማል። አናርኪው ምን ማለት ነው? አሁን ይሄ የካድሬ አስተሳሰብ ማለት ካድሬነት ብዙ ሰው ኔጌቲቭሊ ቢያስቀምጠው ለፓርቲ ታማኝነት፣ ለዓላማ ጽኑነት፣ እስከ ህይወት መስዋዕትነት ያንን ነገር ሙጭጭ ብሎ የመያዝ እና ዴዲኬሽኑ ሊደነቅ የሚገባው ነው። እንደ አንድ የመናገር ባትስማሚም አንዴ ከተስማማሽ በኋላ ያንን ይዞ የሚሄድ። አሁን እንግዲህ የባለሙያዎች የፕሮፌሽናልስና የሙያተኞች ትልቁ ችግር ሁሉም አዋቂ የሚሆንበት አይነት ሁኔታ ከተፈጠረ እንግዲህ ምንድነው ዊፕ ነው የሚባለው ኮሌክቲቭ ቲንኪንጉን የሚፈጥር ፌዝ ይታለፋል ብዬ አስባለሁ። አሁን ሁሉ ሰው ህዝብ ስለመረጠው ምርጥ ነው ማለት አይደለም። በቃ ህዝቡ ፍቃዱን ሰጥቷል። አብረው እንዲሰሩ አንድ ነገር ጨምቀው እንዲያወጡ ነው። እንግዲህ ካለፈው ሂደት ውስጥ ይሄንን ሚስ የምናደርግ ይመስለኛል። ለተወሰነ ጊዜ ለጋራ ግብ የሚሰሩበት ሂደቱ አይ ቲንክ መንገጫገጭ ቢኖረውም እንግዲህ ይሄንን የሚመሩት ሰዎች ይፈጥሩታል። ያልተፈተነ ነገር ነው ነው። አዎ። እና በአንድ በኩል መረባበሹ ማለት በዲስተርባንስ ሳይሆን እንትኑ ይሄ ሁሉ ነገሩ
ካርታው መፖዙ የሚጠቅመው አዲስ ባህል ለመፍጠር አዲስ አስተሳሰብ ለመፍጠር ብዙ ሀሳቦችን ሰብስቦ ያሰቡትን ሰዎች ሳትጎጂ ሀሳቦቹን ገምዶ አንድ የማይበጠስ ገመድ ማውጣት ከመሪዎቹ የሚጠበቅ ነው። በጣም ኢንተረስቲንግ ጊዜ የሚሆን ይመስለኛል። በደርግ ጊዜ በአብዛኛው በተለይ በዚህ በከተማ ማህበራት ውስጥ ይመረጡ የነበሩት መምህራን ነበሩ። አስተዋጽኦአቸው እንግዲህ መጥፎም ነው ጥሩም ነው የሚለውን ያው ለታሪክ ተተነው ማለት ነው። ግን ብዙ መምህራን ተሳትፎበት ነበርና ይሄኛውም እንደዚሁ ያን አይነት ነገር እናያለንና ልክ ነው መረት የዛሬውን በዚሁ እንደምድመው ግን መዋቅር ላይ እንደገና ደግሞ አሁንም ይሄንኑ ጉዳይ